ፍቅረኛ ለስከማውጭስ ፍቅረኛ እንኳን እንዴ ሰይታንስከ ጋር ምን ጀመራችሁ? ባርኮት ምን ብሎሽ ነው አይደል? ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህ በኋላ የሱ ፍቅረኛ ነው። ራስህን አሳምን። አድርጌዋለሁ ዴቭ። እርፍ ባርኮቴ ፍቅረኛ የለኝም ማለት ለቤዛ የድሮ የባርኮቴ ፍቅረኛ ናት። አዴን በአንድ ቀን አዳር ያሰናበታት የዴቭ ጸሎት ነው። ዴቭ ለሷ ብሎ ስንት መከራ ነው ያሳለፈው። እንቅልፉን አጥቶ ከቤተሰብ ተለይቶ ከኪችን ከወጡ ሽታ ከክላሷ እየሄደ ከጠረኗ ክላሷ እየገባ በፍቅር ስንዴ ተገላምጧል። የዴቭ ጸሎት ነው ቤዛን ያመጣት። አንተ ቤት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት እድሌ ልሞክር አለ ባርኮቴ። ሎተሪ መስል አዴ ተርበተበተች። ምን ተመለስ በአንድ ቀሚስ የተታለለችው እውነተኛ አፍቃሪዋን ዴቭን ገፍታው የሄደችው ኤላ ደግሞ ቀሚስ ገዝቶ ለለምለም ሰጣት። የምታምር ቆንጆ ቀሚስ በቀሚስ ሆኗል መቼም። ባርኮቴን በአንድ ቀን እሺ ያለችው ቀሚሷን አይታ የሱን መጨረሻ ሳታየው ለሷ ብሎ እየተሰቃየውን ከቤተሰብ እርቆ እንዲሁም እቤት ውስጥ በፍቅር እየተሰቃየ ያለው ኪችን ሲገኝ ሴቶቹ እየሳቁበት ክላሷም ሲገኝ ሰራተኛ ክላስ ምን ትሰራለህ እያለችው ፍቅር እየሳቀችበት አደይ ግን ወደ ባርኮቴ ሄደች። ባርኮቴ ግን የድሮ ፍቅረኛው ስትመጣ ፍቅረኛ አልያዝክም እስካሁን ስትለው ፍቅረኛ የለኝም አለ። አደይ ተዋረደች። አደይ የዴቭ ጸሎት ነው እንደዚህ ያደረገሽ። ከልብ አፍቃሪውን ገፍተሽ ሄደሽ ነው ላንቺ ብሎ ስንት ጊዜውንም አቃጥሎ ሲጠብቅሽ እንዴት በአንድ ቀሚስና ሳትግደረደሪ ባርኮቴን እሺ ብለሽ? አቤት ውርደት! የዴቭዬ ጸሎት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ ሰራተኛዋ አደይ ክፍል 38 አደይ እንግዲህ ተዋርዳለች በባርኮቴ። እሷም ወደው ነበር። በዛሬው ክፍል ላይ ለለምለም ቀሚስ ተገዝቶላታል። ሊዲያ ቀበጧን በጥፊ ቀምሳለች። በለምለም ጨው ጨምራ ውሃ ውስጥ ሰታት ያንን ውሃ ድፍት ታደርግባታል። ኤላም ከቤቱ አባሯታል። ለምለም ከመጣች ጀምሮ እኔና አንተ ጥሩ ጊዜ እንድናሳልፍ አላደረገችንም በማለት ለኤላ ስትነግረው ማን ነው እንደዚህ ያደረገው? አንቺ ነሽ በኔና በለምለም መካከል ገብተሽ ጥሩ ጊዜ እንድናሳልፍ ያላደረግሽን በማለት ከቤቱ አባሯታል። ተዋርዳለች። ዴቭ በጣም ተናዶ ባርኮቴ ከውጭ ሲመጣ እውነቱን ልትነግረኝ እፈልጋለሁ፣ ታፈቅራታለህ፣ ተወዳታለህ በማለት እሱን ጥርቅም አድርጎ ይዞታል። ወደ ኪችን ገብቶ እንዴት እንደዚህ ታደርጊያለሽ በማለትም እሷን ይጠይቃታል። እሷ ባርኮቴ የፍቅር ጥያቄ ጠይቆኛል፣ በቃ እኔ የባርኮቴ ፍቅረኛ ነኝ፣ ፍቅር ትወድሃለችም ስትል ለዴቭ መልሳለታለች። ዴቭም በጣም ተናዷል። በጣም ጨካኝ ሴት ነሽ፣ እንዴት እንደዚህ ታደርጊያለሽ ምስል ለሷ መልሶላታል። ለምለም ወደ ክላሷ መታ ባርኮቴ የፍቅር ጥያቄ ጠየቀኝ እኮ ብላ ለለምለም ትነግራታለች። ቀሚሷ ታምራለች ስትል ለሷ ትመልስላታለች። እሺ ምን አልሽው ብላ ለምለም በፈገግታ ደግሞ ትመልስላታለች። ወደ እዛ ክላሳቸው እንደሆኑ ተንኮለኛዋ ፍቅር ትገባና አንቺ ዝም ምን ትሰሪያለሽም በማለት ገልመጥ ስታደርጋት እኔ ላይ እንዲህ አይነት ነገር እንዳትፈጽሚ ብላ አስጠነቀቀቻት። እኔን ብሎ የሚመጣ ሰው ላይ ሁለተኛ እንዲህ አይነት ድርጊት እንዳትፈጽሚ ብላ አደይ ምትላታለች። አንቺ ተነሺ እና ስራ ስሪ ስትላት የምትፈልጊው ነገር ካለ ሁሉም ነገር ተዘጋጅቶልሻል፣ አቅርበሽ መመገብ የምትችያለሽ ብላ ወደ ሳሎን ትሄዳለች። ያቺ በጥፊ የተመታችው የሰው ባል ያፈቀረችው ሊዲያ ቀበጧ ክላሷ ገብታ ስስቅ ብላ እያለቀሰች ነው። ጨው ተደፍቶባት በውሃ እንዴት ኤላ በኔ ላይ እንደዚህ ይፈጽማል ብላ ሾካኪት ወደዛ ትገባለች። ቀበጧ ማለት ነው ፍቅር ምን ሆነሽ ነው ብላ ትጠይቃታለች። መቼም በኤላ ነው ብላ ትጠይቃታለች። ውሃ እንደተደፋባት ትነግራታለች። እንዴት እንደዚህ ታደርጊያለሽ ብላ ስትላታለች። አሁን የምታደርጊውን ነገር ልንገርሽ፣ እንደ ህፃን ልጅ አታስቢ፣ አትነፋረቂ፣ ሳሎን ነሂጂና ተመልከቺ ማን እንደመጣልሽ ትላታለች። ወደ ሳሎን ይዛት ስትሄድ ሳሎን ለምለምና አደይ ተቀምጠዋል። ትሄድና እነሱ ሁለቱ ጸብ ይፈጥራሉ ማለት ነው። ሁለቱ ሲጣሉ አደይ ስትገላግል አንቺ አትገላግሊ ብላ አደይን ፍቅር ስትጎትታት ፍቅርና
አደይ ደግሞ ተጣሉ። ሊዲያና ለምለምም ተጣሏን። ዴቭ ገብቶ ምንድነው ምን ሆናችሁ ነው እናንተ በማለት እሱ ሲመጣ ሲረጋጋሉ። ይቅርታ ዴቭ ብላ ለምለም ወደ ቤቷ ትመለሳለች። ጦርነቱ እንደጋለ ነው። ፍቅር ደስ ብሏታል። ባርኮቴ ደግሞ ወደ ኤላ ጋር ሄዶ ለኤላ ምንድነው እያለው ፍቅረኛውን እንዳገኘ እና ፍቅረኛው ልትሄድም እንደሆነ ለሱ እየነግረዋል ማለት ነው። ጥሩ አጋጣሚ ነው ብሎ እየነግረዋል። ከዛች ቤዛ ጋር ያለውን ጊዜም እየነግረዋል ማለት ነው። ምንድነው እያለው እኔ ግን ለአደይ ፍቅሬን ገልጬላታለሁም ብሎ ሲነግረው የቤዛን መንጣትም ሲነግረው ለምን ቸኮልክ ብሎ ይነግረዋል። ምክንያቱም ያጠፋሁት ጥፋት አሁን ዴቭንም አስቀይሜው አደይንም እንደዛ አድርጌ ይሄ ነው የጨነቀኝ ብሏል። ከአደይ ምንም አይነት ፍቅር ባርኮቴ የለውም። ቤዛ ስለመጣች ብቻ ከቤዛ ጋር ያለው። ቤዛ መታለች። ፍቅሬን ረግጠሽ ስትሄጂ ያን ጊዜ እኔን መቼ አስታወሽኝና ነው ለምን መጣሽም በማለት ፍቅረኛውን ይጠይቃታል። ያ ትክክል አልነበረም። ያብሮኝ የነበረው የአክስቴ ልጅ ነው። አክስቴም አሁን እሞታለችም በማለት ለሱ ታስረዳዋለች። ይቅርታ አድርግልኝ በተሳሳተ አመለካከት ስለገመትኩሽ ብሎ ለሷ ይነግራታል። ምንም አይደለም ብላ እሷ ትነግረዋለች። እሺ አሁን ላይ ፍቅረኛ ይዘሃል ወይ ብላ ትጠይቀዋለች። ምክንያቱም እንዲህ አይነት ድርጊት የአክስትሽ ልጅ መሆኑን ለኔ መንገር ነበረብሽ ብሎ ይነግራታል። ፍቅረኛ ይዘሃል ወይ ብላ ስትጠይቀው የለኝም ብሎ ሽምጥጥ። አደይ ዝጋ ውርደት ውስጥ ገባሽ። ምን አንጦለጦለሽ? ለአንቺ ዋጋ የከፈለልሽ የተንከራተተልሽና የደከመልሽን በጥቅም ቀይር አደረሽው። ለዛውም በአንድ ቀሚስ። እንዴት ሲሮጡ የታጠቁት ሲሮጡ ይፈታል አይደለም የሚባለው? ክብር ለሚሰጥሽ ዋጋ ሰጥተሽ ቢሆን እንደዚህ አትሆኝም። አደይ አሁን ከሁሉም ውጭ ናት። ከባርኮት የለችም፣ ከዴቭም የለችም። በጣም ራሷን ተቀጣዋለች። የራሷ ችግር ስለሆነ ወደ እሳይ ብላ ባርኮቴን እቅፍ ታደርገዋለች። መመለስም እንዳለባት ትመለሳለች፣ ትነግረዋለች። ይሄ ቦታ የኔና ያንተ ቦታ ነው። እዚህ ቦታ ስመጣ አንተን አላገኝህም ብላም ለሱ ተነግረዋለች። ባርኮቴም ደስተኛ ነው። ያቺ ቤዛ ተብየው እቅፍ ታደርገዋለች። የድሮ ፍቅረኛው ስለነበረ ከሷ ጋር መሄድም እንዳለበት ነው ለኤላ የነገረው። ለኤላ ሲነግረው ኤላ መንገርህ ጥሩ ማለት ያን ያክልም እንትን የሚያስቀይም አይደለም፣ ግን መቸኮል አልነበረብህም ብሎ ይነግረዋል። ዴቭን እዚህ ጋር አስቀይመዋለሁ። ዴቭ ይወዳታል፣ እያፈቅራታል። እሱን አስቀይሜ ነው እኔ ስለማፈቅራት ሀሳቤን የገለጽኩታል። ፍቅርና መውደድ አንድ አይደለም። እዚህ ጋር ቢያፈቅራት አደይን በዚህ መልክ እንደዚህ ያደርጋትም ነበረ። እሷን የሚወዳት ልጅ ግን ዴቭ ነው። ለእሷ ዋጋ የከፈለው ዴቭ ነው። ባርኮቴ ለእህቱ ተደርቦ እህቱን ከዛ ቤት እንደጠፋችበት አደይን አባሯታል። ያን ሀብል እንደጠፋ ሌባናትም ተብሎ ደመቀ ሲያስጠረጥር አባሯታል። ያን ጊዜ በወዳትና ቢያፈቅራት ዋጋ ይሰጣት ነበረ። አንተ እንደዚህ በማድረግህ አዝኜብሃለሁ ብሎ ዴቭ ደረጁ ላይ ተቀምጦ አደይ የእኔ ካንቺ ሌላ ህይወት የለኝም እያለ እሷን ፍለጋ ለመውጣት እየተንከራተተ እንቅልፋቱ ሲገላበጥ እንቅልፍ ያልወሰደው ዴቭ ነበር። ባርኮቴ ግን እንዴት እንዳሰበችው አደይ አላውቅም። በስተመጨረሻ ተዋርዳለች። ምክንያቱም የትክክለኛ አፍቃሪ ምላሽ እንደዚህ አይደለም። የባርኮቴ የዴቭ ጸሎት ነው አደይን እንደዚህ ያንከራተታት። ማንስ ግፍ ይዋላት? እንዴት ምኑን ወዳው? ምንስ አይነት ጊዜ ሰጥቷት? ምንስ ያክል እንክብካቤ ዋጋ ከፍሎላት ነው ለባርኮቴ እሺ እያለችው እጇን ጥርቅም አድርጎ ስለሳማት ያችን ቀሚስ ስለሰጣት ነው የተታለለችው። እሷም ፈዘዝ ብላ እሺ አሁን እሱ ምንም ካላለኝ እኔ በምንድን ነው መውደዱን የማረጋግጠው ብላ ለለምለም ነገረቻት። ምክንያቱም ኤላ ከቤዛ ጋር እንዲቀጥል ነው የነገረው ለባርኮቴ። ለምለም ለምን እዝነሽ እንዴ ብሎ ለምለምን ሰላም ካላት በኋላ አደይን ግን ሰላም አላላትም። ቀጥታ ወደ ቤት ሲገባ አይኗ ክርተት ብሎ ከርቀት እያየችው ምን ሆኖ ነው ግን እንደዚህ የሆነው በማለትም ለምለም ነግራለን። አሁን ሊዲያና ፍቅር ሌላ ነገር ሳይሉት ገብተሽ ንገሪው በማለት ደግሞ እንድትነግረው ለምለም ነግራታለች። ወደዛ ስትገባ ዴቭ እየተንቆራጠጠ ነበረ። ባርኮቴ ሲገባ
ምን ሆነ ነው ችግር አለው የተፈጠረ ነገር አለው በማለት ለዴቭ ሲነግረው አሁን ምንም ምላሽ ልትመልስልኝ አልፈልግም የምጠይቅህን ጥያቄ ብቻ ትመልስልኛለህ አደይን ትወዳታለህ ታፈቅራታለህ ብሎ ለባርኮት ይነግረዋል አንተ ራስ ወዳድ አትሁን አዎ ካንተ በፊት እወዳታለሁ አፈቅራታለሁኝ ብሎ ይነግረዋል አንተ በጣም የማትረባ ሰው ነህ ብሎ የባርኮቴን አንገት ንቅ ያደርገዋል ዴቭዬ እኔም እድል ልሞክር ብዬ ነው ብሎ ለዴቭ ሲነግረው አደይ ሎተሪ መሰለች ሆይ እድልህን የምትጠቀምባት በማለት ይናደዳል ሻንጣውን እያዘጋጃል ወደ አክስታችን ቤት መሄድ አለብን እዚህ ቤት ባርኮት አለበት ቤት እኔ መቆየትም አልፈልግም ብሎ ሻንጣውን ያዘጋጃል እህቱ እኔ እዛ ቤት መሄድ አልፈልግም እባክህ ዴቭ እያለች እየለመነችው ነው እንዴት ሰራተኛ ታፈቅራለህ አፈርኩብህ ወንድሜ ብላ ፍቅር ተንኮለኛዋ ደግሞ ለወንድሟ ትነግረዋለች ይህንንስ ማን ነገራችሁ ብሎ ተናገረ ደግሞም ሳይጠይቃት እሷ መጥቶ የፍቅር ጥያቄ አቅርቦልኛል ብላ ተናግራ ነው ይሄ ሁሉ ችግር የተፈጠረው እታለም ብትሰማ ይህንን ነገር እማዬ ብትሰማ ምን እንደሚፈጠር ታውቃለህ ወይ በማለት ስትለው አይደለም ልትሰማ ምንም ነገር እንድትሰማ አይቻልም ብሎ ሻንጣውን አዘጋጅቶ ወዴት ልትሄድ ነው አደይን ሲዛሃት ነው ወይ የምትሄደው ብላ ፍቅር ትጠይቋለች ለባርኮቴ እኔ ልሄድ ነው ግን አደይን ይዣት አልሄድም በማለት ለአደይ ምንም አይነት ምላሽም የመለሰላት ነገር የለም እየተጣሉ እያለ አንቺ ወንድሜን ምንድነው ያደረግሽው በማለት ሊዲያ ቀበጧ የአደይን አንገት እንቅት አደርጋታለች ባርኮቴ እዚህ ጋር ለመገላገልም አልሞከረም በራሷ ሰዓት ነው እየለቀቀቻት ዴቭም ተናዷል አዝኖባታል ተከፍቶባታል በባርኮቴም አዝኖበታል ያለውን ምስጢር አካፍየህ አንተና እሷ ግን በሌላይ እንደዚህ ስታደርጉብኝ ነበረ በጣም መጥፎና ጨካኝ ሴት ነሽ በማለትም ለአደይ መልሶላታል ባርኮቴ ትልቅ ስህተት ነው እዚህ ጋር እየሰራው አደይም አጥፍታለች አደይ ለሷ የሰጣትን ዋጋ አልተቀበለችም እሷ ግን የተታለለችው በጥቅም ነው ማለት ነው ጥቅምና ለሷ የሚገባትን ክብር ለይታ ማወቅ አልቻለችም በባርኮቴ ዴቭ አዝኖበታል ባርኮቴም ወደ ቤዛ ወደ ድሮ ፍቅረኛው ሄዷል አደይ ጋር የት ነው የምትቀረው ባርኮቴና ዴቭም ሻንጣቸውን ሁለቱም ወደ ሳሎን አንጥተው ወርውረውታል ምክንያቱም ያም ሊሄድ ነው ብሎ ሻንጣውን አዘጋጅቷል ይሄኛውም ሊሄድ ነው ብሎ ሻንጣውን አዘጋጅቷል እባክህን አንሄድም በማለት እህቱ ደግሞ ሊዲያ ዴቭን እየለመነችው ትገኛለች ፍቅርም ባርኮቴ የት ነው የምትሄደው እያለችው እየለመነችው ትገኛለች ኤላ ምርጥ ፕሮግራም አዘጋጅቶላት የፍቅረኛው ልደት ነበርና ከአደይ ጋር ስትመለሱ ወደ ቤቷ እሷ በማታውቀው ፕሮግራም አዘጋጅቶላት እሷን አስደስቷታል አመስግናዋለች በፊት ሰራተኛ እንደነበረች አሁን ደግሞ ትልቅ ክብር ሰጥቷታልና ኤላ መልካም ሰው ነው ምክንያቱም በጣም ከአባቱ ያለውንም ቃል እትቶ ወደ ፍቅረኛው ወደ ራሱ ህይወት ተመልሶ የራሱን ህይወት ራሱ መምራት እንዳለበትና ምን ያክል ዋጋ መስጠትም እንዳለበት አስቦ ወደ ፍቅረኛው ተመልሶ ቤተሰቦቹ ወለዱት እንጂ ቀጥታ ወደፊት የሚያኖሩት ወይንም የራሱን ህይወት የሚመሩለት ቤተሰቦቹ አይደሉም ስለዚህ ለሚስቱ ዋጋ ሰጥቶ ከሷ ጋር ለመዝለቅ ወስኖ እሷን እያስደሰታት ይገኛል አደይ ጋር ማንም ለሷ ዋጋ የሚሰጣት ሰው የለም በራሷ ሰዓት እድሏን አባላሽተዋለች ማንም ሊወቀስላት አይችልም ባርኮቴም ለመሄድ ተዘጋጅቷል ፍቅር እየለመነችው ነው ዴቭም እንደዛው ሁለቱ ተቀያይመዋል ፍቅር ደስ ብሏታል አደይ ቀጣይ እጣ ፋንታዋ ምን ይሆን ዴቭም ለመሄድ ተዘጋጅቷል እንግዲህ በዛሬው ክፍል ላይ አደይ የሰራችውን ነው ያገኘችው የባርኮቴ ጸሎት ነው አደይን እንደዚህ በአንድ ቀን ውስጥ እየጣላት የዴቭ ጸሎት ነው እንደዚህ በአንድ ቀን የጣላት ምክንያቱም ለሷ ዋጋ የከፈለላት የደከመላትና ያከበራት የወደዳት ልጅ ዴቭ ነበረ አክብሯት የሚኖረውም እሱ ነበረ ግን ስህተቱ የራሷ ስለሆነ ራሷው ዝጋር ትወጣው ጥፋተኛዋ ራሷ ናት ከማይዘልቅ ሰው ጋር ማን ጀምሪ አላት
ዴቭዬ የተጎዳ ሰው መጨረሻው መልካም ነው። አደይ እንግዲህ ፈጣሪ ሆንሽ የሰራሽው ስህተት ነው። ዴቭን ስለገፋሽው ነው ባርኮቴም እንደዚህ አድርጎ በአንድ ቀን ያሰናበተሽ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባያላችሁበት ሰላም ቆዩ። ባይ ባይ።